በፌዴራል ደረጃ የሚገኙ ባለድርሻ አካላት የተካተቱበትና በንቃት የተሳተፉበት መድረክ በተሳካ ሁኔታ ተጠናቋል። ግራ ሲገባ አልታየም። በከፍተኛ ተስፋ ነው እየተሳተፈ ያለው። ኮሚሽኑ የሀገራዊ ምክክር ኮሚሽን መልክ ያስይዛቸዋል። በሀገር ደረጃ መታየት ያለባቸውና የሌለባቸው እንዲህ አይነት መድረክ እስከዛሬ ድረስ ፈተና የሆኑብንን ተነጋግረን መላበጅተን የጋራ አድርገን መፍትሄዎችን ሀገር ለመመስረት የሚያስችል ሁኔታ ነው ያለውና በጣም ትልቅ እድል ነው። ከፍተኛ ድምፅ ሲወያዩ ማየት በጣም ደስ የሚል ነው። ተሳታፊ ደግሞ በመሆናችን በጣም ነው የተደሰት ነው። በኃይል በተናደድክበት ሰዓት ላይም በኃይል ጦርነት ላይ ባለህበት ሰዓት እና ቁጭ በል ተወያይ ማለት አይቻልም። ስሜትህ ሰከን የሚልበት ታይም የግድ ያስፈልጋል ለመወያየት። ሰላም ጤና ይስጥልን ውድ የሃርመኒ ሚዲያ ቤተሰቦች፣ በፌዴራል ደረጃ ለ3 ቀናት ሲካሄድ በቆየው አገር አቀፍ የአጀንዳ ማሰባሰብ ምዕራፍ በዛሬው ዕለት ሲጠናቀቅ በአጀንዳ ማሰባሰብ ሂደቱ ላይ ከፍተኛ የመንግስት ተቋማት ተወካዮች፣ የክልል ርዕሰ መስተዳድሮች፣ የሲቪል ማህበራት፣ የፖለቲካ ፓርቲዎች እንዲሁም ደግሞ መምህራን፣ የሃይማኖት ተቋማት እንዲሁም ታዋቂ ግለሰቦች ተገኝተዋል። በአጠቃላይ ከ38 ድርጅቶች የተውጣጡ ከ800 በላይ ወኪሎች ተሳትፎበታል። በዕለቱም አጀንዳቸውን አጠቃለው ለኮሚሽኑ አስረክበዋል። በዕለቱም ከተለያዩ የተቋማት ተወካዮች ጋር በቀሪ የኮሚሽኑ ስራዎችና በአጠቃላይ ሂደቱ ላይ የተሰማቸውን ሀሳብ አጋርተውናል። አብራችሁን ቆዩ። በፌዴራል ደረጃ የሚገኙ ባለድርሻ አካላት የተካተቱበትና በንቃት የተሳተፉበት መድረክ በተሳካ ሁኔታ ተጠናቋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ክቡራትና ክቡራን፣ በሀገራችን ኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ከወረዳ ህብረተሰብ ክፍሎች ጀምሮ በክልሎችና ከተማ አስተዳደሮች ያሉ ባለድርሻ አካላት በንቃት ተሳትፈውበታል። በዚህ መድረክ ደግሞ በፌዴራል ደረጃ የሚገኙ ተቋማትና ማህበራት ተወካዮች እንዲሁም ታዋቂ ሰዎች ማካተት ችለናል። እስካሁን ባለን ግንዛቤ በአሳታፊነቱና በአካታችነቱ እንዲሁም በስፋቱ የዓለማችን ትልቁ ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ይሆናል ተብሎ ይገመታል። በነፃና ሁሉም ባሳተፈ መልኩ እየተካሄደ ነው። ይህን የመሰለ ሰፊ መድረክ ለሀገራችን ህዝቦች አዲስ ነው። የአዲስነቱን ያህል ግን ሰው ግራ ሲገባ አልታየም። በከፍተኛ ተስፋ ነው እየተሳተፈ ያለው። በጣም ደስ የሚል ነገር ነው እየታየ ያለው። አዎ፣ የህብረተሰቡ ተሳትፎ በጣም የሚያስደስት ነው። ምክንያቱም ህብረተሰቡ ይሄ ምክክር በሀገር ደረጃ ለሀገር ለራሱ ለህዝብ መመካከሩ እንዳውም ዘግይቶ ነው ያለው ባይ ነው። ስለዚህ ንቁ ተሳትፎ ያደረገ ነው ያለው። ሀገራዊ ምክክር ካልተደረገ ደግሞ ችግሮቻችን ሊፈቱ አይችሉም። ስለዚህ ሀገራዊ ምክክርን ከልቡ ነው የተቀበለው ህዝብ። ከልቡ ስለተቀበለው በጋለ ተሳትፎ እያየነው ነው። አሁን አጀንዳዎች የተሰበሰቡ ናቸው። አጀንዳዎቹ ተሰብስበው ኮሚሽኑ የሀገራዊ ምክክር ኮሚሽን መልክ ያስይዛቸዋል። በሀገር ደረጃ መታየት ያለባቸውና የሌለባቸው ማለት በክልል በወረዳ በዞን የሚታዩ ይለያል። አሁን ሁሉም ነው አጀንዳውን ያቀረበው። ያንን መሰረታዊ የሆኑ በሀገር ደረጃ መታየት ያለባቸው ይለያል። በዛ ላይ ውይይት ይካሄዳል። ስለዚህ ህዝቡ ይህን ውይይት በጣም ፈልጎታል። ምክንያቱም ሀገራችን ያለ ውይይት ሀሳብ ተለዋውጦ የጋራ እይታ ካልተደረገ ሰላም ሊሰፍን ልማት ሊበለጽግ እንደማይችል ስለተገነዘበ ይህን ጠምቶት የነበረው ምክክር እያካሄደው ነው ያለው። በጣም ደስ የሚል ሁኔታ ነው ያለው። በዚህ 3 ቀን ውስጥ በነበረን ውይይት ህብረተሰቡ ለሀገር አንድነት አብሮነት ይበጃል፣ ሊሻገራቸው ይገባሉ
ውይይት ሊደረግባቸው ይገባሉ። ያላግባቡን ጉዳዮች አንዴና ለመጨረሻ ጊዜ ተግባብተን ወደፊት ጠንካራ ሀገር በመመስረት ደረጃ የጋራ ሚና የሚኖርብን ጊዜ እድል ነው። እድሉን እንጠቀምበት የሚል ሁሉም ሰው አስፈላጊ የሆነ እንትን ያደርግ ነበር፣ ተሳትፎ ያደርግ ነበር። በዚህ ተሳትፎ ጥሩ ውጤት ይመጣል ብዬ አስባለሁ። ወይ ለዚህ ታሪካዊ ፕሮግራም እድል በማግኘታችን እኔም ፐርሰናሊ እንደ አንድ ኢትዮጵያዊ ዜጋ በጣም ደስተኛ ነኝ። እንደምናውቀው ኢትዮጵያውያን ዛሬ የተፈጠሩ ጉዳዮች ብቻ አይደለም የሚያጨቃጭቁን። በሀገረ መንግስት ምስረታ ጋር ተያይዞ እስከዛሬ ባሳለፍናቸው የፖለቲካ ታሪኮቻችን ላይ የተፈጠሩ ከትርክትና ከተለያዩ ጉዳዮች ጋር የተያያዙ ጉዳዮች የሆነ ቦታ ላይ ቆመን አበጅተን ወደፊት መሄድ እንደሚገባን ካወቅን ቆይተናል። ስለዚህ እንዲህ አይነት መድረክ እስከዛሬ ድረስ ፈተና የሆኑብንን ተነጋግረን መላ በጅተን የጋራ አድርገን መፍትሄዎችን ሀገር ለመመስረት የሚያስችል ሁኔታ ነው ያለውና በጣም ትልቅ እድል ነው ብዬ አስባለሁ። ኢትዮጵያ ባለፉት ዘመናት ላይ ያላት ታሪክ የሀሳብ ልዩነቶች ሲነሱ በጦርነት የመፍታት ቴንደንሲ ነው። ከጦርነት አዙሪት ውስጥ ወተን አናውቅም። የመጡት መንግስታት ጠቅላላ ማለት ትችላለህ በምርጫ ምናምን ሳይሆን በጦርነት ነው ብዙዎቹ። የሚያስኬድ ነገር አይደለም። ብዙ ትውልድን የበላ ብዙ ትውልድን አካለ ስንኩል ያደረገ ነገር ነው። ኢኮኖሚያችንን ያደቀቀ ከድህነት ያላወጣን። አሁን በጠረጴዛ ዙሪያ ተወያይተን ችግራችን ንፍታ የሚለው ነገር መጀመሩ በራሱ በኢትዮጵያ የመጀመሪያው ነው። ምንም ጥያቄ የለውም። ይሄን ሀሳብ ያቀረቡትም ይሄን መድረክ ያመቻቹትም ሁሉም ሊመሰገኑ ይገባቸዋል። 3 ዓመት ሆኖታል ከተቋቋመ ኮሚሽኑ እና በደንብ አሁን አክቲቭሊ በደንብ ወደ ስራ ገብቷል ተብሎ ነው የሚታሰበው። ያው ለውጡ ወዲያው አይመጣም፣ የሆነ ጊዜ ላይ ይመጣል እና መቆም የሌለበት ነው የዚህ ኮሚሽን ሀሳብ። በዚህ ዙሪያ ኔጌቲቭ ነገር የሚናገሩ ሰዎች አደብ ቢገዙ ደስ ይለኛል። አትሊስት የሆነ ህፃን ልጅ እንደተወለደ ለምን አላወራም አትልም። እንደተወለደ ለምን ምግብ አልበላም፣ እንደተወለደ ለምን አልሮጠም አትልም። እና ፖዚቲቭሊ አይተው ፖዚቲቭ ነገሮችን ቢያዋጡ መልካም ነው። ያለበለዛ ሌላ ምንሽ ችግር እንኳን ቢኖረው ተወያይተህ ፈተህ ወደ አሪፍ ነገር ትቀይረዋለህ እንጂ በቃ ሁል ጊዜ እንዳነወርን፣ እንደወቀስን፣ እንደተጣላን፣ እንደተሰዳደብን ስንኖር መቼ ነው እፎ የምንለው? ገባ ሰው። ከዛ አንጻር ጅማሬው አሪፍ ነው። በጣም አስደሳች ነበረ፣ አካታች ነበረ እና ከሁሉም በላይ ደግሞ ደስ የሚለው ውይይቱ በጣም ክፍት ሆኖ የሁሉም ሰው ሀሳብ ያለምንም እንቅፋት ራሳችንን በደንብ ኤክስፕረስ አድርገን የተወያየንበት መድረክ ነበረ። ከዛም በላይ ደግሞ እውነት ኮሚሽኑ ይህንን ነገር አመቻችቶ ባለድርሻ አካላትን አምጥቶ እዚህ ድረስ በሰፊው እንድንወያይ ላለፉት 3 ቀናት ማለት ነው 2 ቀናት ተኩል እንድንወያይ ያደረገው አካሄድ በጣም የሚያስመሰግንና እውነትም ወደ ሰላም የሚያመጣን ነው። በተለይ የተነሱት ቶፒኮች አጀንዳ ስጡን ብሎ ሲል የወጡት አጀንዳዎች ድሮ ያስፈሩን የነበሩ ነገሮች አሁን በነጻነት እዚህ በከፍተኛ ድምፅ ሲወያዩ ማየት በጣም ደስ የሚል ነው። ተሳታፊ ደግሞ በመሆናችን በጣም ነው የተደሰት ነው። የምክክር ኮሚሽኑ በጣም ጥሩ ስራ እየሰራ ነው ብዬ አምናለሁ። ከሶማሌ ክልል ሂደት አንጻር ጉዳዩን ሲከታተል ስለነበር በጣም አሳታፊ፣ በነጻነት ሁሉም የተሳተፈበት የተለያዩ የህብረተሰብ ክፍሎች አጀንዳቸውን ያመጡበት ምንም አይነት አጀንዳ ክልክል ነው ያልተባለበት ሁኔታ ነው የነበረው በክልላችን። በሌሎች ክልሎችም በተመሳሳይ ደረጃ መካሄዱን አውቃለሁ። እንግዲህ አዲስ ነው በሀገራችን ምንም አይነት አጀንዳ ከህዝብ ይውጣ፣ ህዝብ የፈለገውን ነገር ያቅርብ የተባለበት ጊዜ አላስታውስም። በመሆኑም አዲስ ጅምር ነው፣ አዲስ የፖለቲካ ባህል ነው ብዬ አስባለሁ። የሚጠበቀው ውጤትም የተሻለ ሀገራዊ መግባባት ያመጣል የሚል ሀሳብ አለኝ። እንግዲህ
የሀገራችን ይሄ ታሪክ አዲስ ነው። የተለያዩ የፖለቲካ ሀሳቦች አንዱን ለማሸነፍ ጠመንጃ አንስቶ ሲታገሉ ነው የምናውቀው። በመድረክ ላይ ቀርበው አብላጫ ተቀባይነት የሚያገኘው ሀሳብ ገዢ ሀሳብ ሆኖ እንዲቀጥል፣ ለጊዜው ደግሞ ተቀባይነት ያላገኘው ሀሳብ ራሱን መልሶ አዘጋጅቶ ለሌላ ጊዜ አንዴ ያሸነፈ ሀሳብ ሁሌ ይቀጥላል ስላልሆነ የሚፈጠሩ ሌሎች ደግሞ ኢኮኖሚያዊና ማህበራዊ ለውጦች ትላንት የተጣለውን ሀሳብ ነገ ሊያነሱ ይችላሉ። ስለዚህ ተስፋ ባለመቁረጥ ለዛ ሀሳብ መታገል በሰላማዊ መንገድ ያን ባህል ይፈጥራል የሚል ሀሳብ አለኝ። አንያ ነገር ያስቀረው ነገር የለም። ህዝቡ ያስቀረው ጉዳይ የለም። እንዳውም ከሚገባው በላይ ወደ ዝርዝርም የወረደበት ሁኔታ ነው የሚታየው ያለ። አሁን ኮሚሽኑ ከባድ ስራ ኃላፊነት አለበት። መለየት ሀገራዊ የሆኑና ሀገራዊ ያልሆኑ ቅድም እንዳልኩት መለየት ከባድ ስራ ይጠበቅበታል። አንድ ይሄ ነው እንጂ የቀረ ጉዳይ የለም። ሌላው በውይይት ነው ሁሉ ነገር መፈታት ያለበት። በጦርነት የትም እንደማይደረስ አይተነዋል። በእድሜያችን አሁን እኔ በእድሜ ብዙ ጦርነቶች አይቻለሁ። የፈታነው ችግር የለም። በጦርነት ተመልሰን ዘጭ ነው፣ ተመልሰን ወደ ቁልቁል፣ ተመልሰን ወደ ድህነት፣ ተመልሰን ወደ ስደት፣ ተመልሰን ወደ መከራ ነው የገባነው። አሁን ግን በውይይት ሁሉም ነገር ይፈታል የሚል ስሜት ይዞ ነው እየተንቀሳቀሰ ያለው። መፍትሄው ደግሞ ይሄ ብቻ ነው። ስለዚህ ትልቅ ተስፋ አለው። በዚህ ከቀጠል በያዝነው ከቀጠል ሀገራችን የብጥብጥ የጦርነት የልዩነት መሆን ቀርቶ ልዩነትም ቢኖሩ ለእድገት እንድንጠቀምባቸው መወያየት ነው። አንተ የተለየ ሀሳብ ካለ እኔ የተለየ ሀሳብ ካለኝ ጥሩ ነው፣ መጥፎ አይደለም። ምክንያቱም ከሁለት የተለያየ ሀሳቦች የበለጠውን ታፈልቃለህ፣ ታመጣለህ ማለት ነው በውይይት። ስለዚህ ተስፋ ያለው አካሄድ ነው ያለው። ሀገራችን ወደ ተረጋጋ ሁኔታና ወደ ቀጣይ ዘለቄታ ሰስቴይነብል የሆነ እድገት የሚያመራ ነው። በመጀመሪያ ጠንካራ ሀገር እንዲመሰረት ከተፈለገ ከግጭት የጸዳ ሀገር እንድንመሰረት እና ሀገር እንድናጸና ከፈለግን የምክክር ባህላችን በጣም መጎልበት መቻል አለበት። እንደ ኢትዮጵያውያን ለምክክር ሩቅ አይደለንም፣ ግን በቤተሰብ በአካባቢያችን የነበሩ ችግሮችን በንግግር የመፍታት ባህል ነበረ። ግን ይሄ ኢንስቲቱሽናላይዝ ተደርጎ ከዘመናዊ የሀገር ምስረታ ጋር ተያይዞ ያለፉት የፖለቲካ ስትራክቸሮች ወይም ታሪኮቻችን ያንን በደንብ በሚፈልገው ደረጃ ያመጡ ባለመሆናቸው እንደ ታሪክ ለዘመናት የነበረውን ታሪክ እሱን አሳድገን የመንግስት ችግር መፍቻ የማህበረሰብ ሲኖሩ ያሉ ፕሮብሌሞችን ወይም አለመግባባቶችን በንግግር የመፍታት ባህል እንዲዳብር ስላላደረግነው ነው እንዲህ አይነት አንዳንድ ጥሩ ያልሆኑ ሁኔታዎች ተፈጥሮ የነበሩት ማለት ነው። ስለዚህ አሁን ይህን ኢንስቲቱሽናላይዝ በሆነ መንገድ እንደ ሀገር ከዚህ በኋላ የሚኖሩ ልዩነቶችን በመመካከርና በመነጋገር ብቻ መላ ያበጀን የምንሄድ ከሆነ ቁሳዊና ሰብአዊ ጉዳት የሚፈጥሩ ችግሮች፣ ፈተናዎች የሚገጥሙን አይሆነው። በዛው ልክ በሀሳብ ልዩነት መካከል በሚወለዱ ታላላቅ ሀሳቦች ሀገር እየበለጸገችና እያደገች የምትሄድበትን እድል ይፈጥራል። አንዱ አዳማጭ፣ አንዱ ተናጋሪ፣ ተናጋሪው ደግሞ ሲያዳምጥ፣ አዳማጩ ደግሞ ሀሳቡን እየሰጠ የሚሄድበት አካሄድ ስለሆነ በወደ ሰፊነት የማንንም ሀሳብና እንትን ቶሎ ብሎ ጽንፍ ይዞ ከመቃወም ቆይስ ምንድነው ያልገባኝ ነገር እሱ የሚናገረው ምንድነው ለምን ደግሞ መቃወም የሚለው ነገር ወደ ውስጥ ደግሞ አይቶ ፈትሾ ብሎ እንደገና ደግሞ ያንን ሀሳብ ላይ ሲሆን የሚያዳብርበት ካልሆነ ልዩነት ካለ ልዩነታችን በቀላሉ እንዴት ነው የምንፈታው የሚለውን ነገር አሁን በንግግር ወደ አፈሙዝ ከመሮጥ ይልቅ በአንደበታችን ብናወራና ልዩነቶቻችን የምናስተካክልበት ወይም ደግሞ ወደ አንድ የምንመጣበትን ነገር ከአንተ ብስ የኔ ብስ እየተባባልን የምንሄድበት መንገድ
ማምጣት ህዝቡ ላይ ትልቅ ኃላፊነት ተጥሏል። የዚህ ደግሞ ያየው ስብስብ ከብዙ ቦታ የመጣ ስለሆነ የብዙ ተወካዮች ስለነበርን ሁሉንም ድምፅ መጥቷል ብዬ እንደው ለመድፈር እፈልጋለሁ። እንግዲህ ወደ ውስጥ ደግሞ አሰራሩ ላይ ስንገባ ባለፈው ተወያይተን ነበረ። እኔ ያነሳሁት ሀሳብ ምንድን ነው፣ ሁለት ባልና ሚስት እየተደባደቡ ነው እና በር ዘግተው ነው የሚደባደቡት። የሆነ አስታራቂ መጣና ጎረቤቶችን ሰብስቦ ነው የሚያወያዩ፣ ያልተጣሉትን ማለት ነው። እና ጎረቤት ተሰብስቦ ነው አሁን እየተወያየ እንዳለ የሚሰማኝ። ያ ምን ያህል ወደ እንትኑ ቶሎ ይገባል የሚለው ነገር አስቸጋሪ ነው። የጉዳዩ ባለቤቶች፣ ጦርነት ውስጥ ያሉ ሰዎች ስሜታቸውን ሰከን አድርገው ወይ በሆነ ነገር ብቻ ሚንስ ተፈጥሮ ወደ ሰላም የሚመጡበት ነገር መፈጠር አለበት። ያለበለዚያ የዋና ፕሮብሌም ያለበት ቦታ ላይ እንደዚህ አይነት ስምምነት ውይይት የለም። ግን ይሄኛው ማለት እስካሁን ያለው ኦኬ እምልህ በኃይል በተናደድክበት ሰዓት ላይም በኃይል ጦርነት ላይ ባለበት ሰዓት እና ቁጭ በል ተወያይ ማለት አይቻልም። ስሜትህ ሰከን የሚልበት ታይም የግድ ያስፈልጋል ለመወያየት። ከረዘመ ግን ስቲል ችግር ነው። እንግዲህ 3 ዓመት በጣም ረጅም ጊዜ ነው። ከዚህ በላይ የሚቆይ ከሆነ እነሱ ወደ ውይይት የማይመጡና የማይገቡ ከሆነ አስቸጋሪ ነው። ግን ደግሞ አይወያዩም ወይ ጭፍን ናቸው ወይ ማለት አንችልም። ምክንያቱም ፕሪቶሪያ ላይ ደግሞ ከመንግስት ጋር ቁጭ ብለው ተስማምተው አትሊስት አሁን የተገኘው ሪሊፍ አለ አይደለ? እንደሱ አይነት መፍትሄም ስለተገኘ ተስፋ አለን፣ ወደዛ ይኬዳል። እኔ አሁን መጠየቅ እንፈልገው እንዳይዘገይ ነው እና ህዝቡን እናሳርፈው በቃ። አዎ እንግዲህ ሁሉም ኃላፊነት አለበት። የሀገራችን ቁልፍ ችግር ሰላም ነው ሆኖ ነው የቆየው ለረጅም ዘመናት። ያንን ለመሻገር ነው ይሄ ሀገራዊ ምክክር አስፈላጊ የሆነበት ምክንያት። ከታሪክ አንጻር፣ ከትርክት አንጻር፣ ከብዛነት አንጻር፣ የቆዩ የፍትህ ጥያቄዎች አንጻር እና የቆዩ ተበደልኩ የሚሉ ስሜቶች ስላሉ እነዛ ሁሉን ለመሻገር ይሄ ሀገራዊ ምክክር ትልቅ መድረክ ስለሆነ ሁሉም በንቃት እንዲሳተፍና የበኩሉን እንዲወጣ መልዕክት ለማስተላለፍ ነው። እንግዲህ መቼም ደግ ነገር ስትሰራ፣ ጥሩ ነገር ስትሰራ አደናቃፊ አይጠፋም፣ ሁልጊዜ እንቅፋት አይጠፋም። ይሄ መቀበል አለብን። ሁሉ ልሙጥ የሆነ ጉዞ በተለይ እድገትን በተመለከተ ማህበረ ኢኮኖሚያዊ፣ ፖለቲካል ኢኮኖሚ፣ ሌሎች የእድገት ፈለጎች ልሙጥ በሆነ መንገድ አይሄዱም። ሁልጊዜ እንቅፋቶች አሉ። እስካሁን ድረስ አንዱ እንቅፋት የሆነው የህወሓት አመራር እንቅፋት እየፈጠረ እስካሁን ውይይትም እንዳይካሄድ ትግራይ እንቅፋት ሆኖ ቆይቷል። ያልተወያየ ያለ በኢትዮጵያ ውስጥ የትግራይ ህዝብ ነው። አሁን ግን ይሄ ችግር ምክክር ኮሚሽኑ አይቶታል፣ መንግስትም አይቶታል፣ ምርጫ ቦርድም አይቶታል። ከሌሎች ጉዳዮች በተጨማሪ ይሄ ድርጅት እንዲሰረዝ ተደርጓል፣ ከምርጫ ቦርድ ተሰርዟል። ስለዚህ እንቅፋትነቱ ሊያቆም ነው ማለት ነው። ከእንግዲህ መንግስትና ምርጫ ቦርድ እንደዚሁም የምክክር ኮሚሽኑ እየተባበሩ ኋላ የቀረው የውይይት ሂደቱ ትግራይ ውስጥ በፍጥነት እንዲካሄድ ማድረግ አስቦታል፣ ያደርገዋል። እኛም በበኩላችን ለዚህ አስፈላጊው አስተዋጽኦ እያደረግን ነው ያለ ነው። ስለዚህ ቶሎ ይደርሳል ብለን እናምናለን። ለምክክር አውድ ላይ በምንገባበት ጊዜ የምትፈልገው ነገር ብቻ ይገኛል ማለት አይደለም። ምክክር አንድ ትልቅ ኮሚትመንት ይጠይቃል። የምክክርና የሀገራዊ ምክክር ኮሚሽኑ የሚያመጣውን ውጤት በባለቤትነት ወስዶ የሚጠበቅበት ሚና ለመጫወት መንግስት ትልቅ ኮሚትድ ነው። ያ ማለት መንግስት ራሱ በዚህ በ3 ቀን ውስጥ በነበሩ ሁኔታዎች ለውይይት ቢደረግባቸው ብሎ የሚያስባቸውን አይዲያዎችን አቅርቧል። እነዚህ እንደ ማህበረሰብ እንደ ሀገር ግን ተመካክሮ የምክክር ኮሚሽኑ የሚያመጣቸው ሪኮሜንዴሽኖች ግን እንደ መንግስት፣ እንደ ግለሰብ፣ እንደ ዜጋ፣ እንደ ማህበረሰብ ወስደን የመስራት ጥንካሬው ሊኖረን ይገባል። መንግስትም በዚህ ጉዳይ ላይ ኮሚትድ እንደሆነ ላረጋግጥልን
እንወዳለን። ምክንያቱም ከኋላ ያለፍንባቸውን ችግሮች መፍቻ ዘዴዎች ሁለት ናቸው። በደሎችን በትራንዚሽናል ጀስቲስ መፍታት ይኖርብናል። ልዩነቶቻችንና ያላስማሙን ጉዳዮች በሀገራዊ ምክክር ኮሚሽን ብሎ መንግስት መሪነቱን ሀሳቡን ወስዶ ግን ይህ በህዝብ የሚመራ ፕሮጀክት ወደፊት ሲያመጣ የሚመጣውን ውጤት ለመተግበር ያለውን ኮሚትመንትን በዛው ልክ የሚያሳይ ስለሆነ ማለት ነው። እንደው ወደ እኔ ስመጣልህ እኛ ራሳችን አንዱ ቀር ያለን ከትግራይ አካባቢ ያሉ የፕራይቬት ሴክተር ተወካዮች ምን አለ መጥተው ተሳትፎ ቢሆን ኖሮ የሚል ቁጭት ይዘን የሚቀጥለው ስብሰባ ላይ እነሱን ኦንቦርድ ለማምጣት እኛ እንግዲህ በእኛ ዘርፍ ላይ ማለት ነው እሱን ሁሉ አሁን እየተነጋገርና የወሰንበት ጉዳይ ነው ያለው። እነሱን መምጣት አለባቸው። ማንም ኢትዮጵያዊ መቅረት የለበትም እዚህ ላይ ያለ በአካል ባይገኝ በወኪልነት ተደርጎለት ሁሉም የኢትዮጵያ ህዝቦች ባለድርሻ አካላቶች ተደርገውላቸው ወደዚህ መድረክ ሀሳባቸው መምጣት አለበት የሚል እምነት አለኝ። ምን እንዳለ ታውቃለህ? ሁላችንም ቋንቋችን ይለያያል። 80 ምናምን ብሔር አለ፣ 50 ምናምን አክቲቭ ቋንቋ እንዳለ ነው አጥኚዎች የሚናገሩት። በቋንቋችን ስንናገረው ቋንቋው ነው እንጂ የሚለያየው ሀሳባችን፣ ችግሮቻችን፣ መፍትሄዎቻችን አንድ አይነት ነው። ኦልሞስት ሁሉም ግሩፕ የሚያቀርበው ችግር ብሎ የሚያነሳው ኢቭን መንግስት ጭምር ይሄን መድረክ ለየት የሚያደርገው እንደ ባለስልጣን ሳይሆን እንደ ተወያይ አንድ ተወያይ ሆኖ ታይም ተሰጥቶት ስርዓት ይዞ ገብቶ ሀሳቡን ያቀረበበት ሁኔታ ነው። እኩል ነው። ልክ ይሄ የምርጫ ጊዜ ነው እንዲህ አይነት ነገር የምታየው ምርጫ ቅስቀሳ ላይ ሁሉም ኢቭን መንግስት ችግሮቹ ሌሎች ያነሱትን ችግሮች ነው ችግር አለ ብሎ ይሄ በጣም ትልቅ እርምጃ ነው። ስክን ብለህ ሀገር ላይ ያለውን ችግር አውቀህ ይሄንን ችግር ጠቅላላ ሁሉም ሰው ሲያነሳው መፍትሄውም ደግሞ አንድ አይነት ሆኖ ስታገኘ በቃ እኮ ተግባብተናል ማለት ነው። ወደ አክሽን መሄድ ነው የሚቀረው። በጣም ቦልድሊ ግን ያልተነሳ ሀሳብ ለምሳሌ በእኛ ግሩፕም ተነስቶ ተወያይተንበት መድረክ አቅራቢዎች ያው በራሳቸው አንዳንዴ ወንበር ስልጣን ታውቃለህ ማይክሮፎን ነው በራሳቸው ኤዲት አድርገው ያስቀሩት እና እንዳይጎላ የፈለጉት ሀሳብ አለ። እዚህ አንድ አማን የሚባል ጓደኛችን ነበር ያነሳው እንደውም ስለ ውህድ ማንነት ማለት ኢትዮጵያ ላይ ከተለያየ ብሔር የሚወለደው ዜጋ ሀገር የለውም፣ ህገ መንግስት አያውቀው፣ ክልል የለውም፣ ከየት ነህ ሲባል አይችልም። እኔ ሴት እንደመሆኔ መጠን ሴቶች መከበር አለባቸው። በእናትህ በኩል ያለ ብሔር የብሔር ፖለቲካን ራሱ ልቀበል ብትል እኮ ነው። በእናትህ በኩል ያለ ብሔር ተቀባይነት የለውም። ብሔር ራሱ ሲመዘገብ የአባት ብቻ ነው የሚመዘገበው። ሁለቱን ራሱ መመዝገብ አይችሉም። እና እንዴት ነው ስለ እኩልነት ማውራት የምንችለው? መገፋትን ጠልተን ከሆነ አረኖ ትዝ ይለኛል ወያኔ ሲገባ ብሶት የወለደው ብሎ ነበር አይደል? አሁንም ሌላ ብሶት የወለደውን እየፈጠርን ነው የምንሄደው። ይሄ ሊታሰብበት የሚገባ ነው። ምክንያቱም የጦርነቶቻችን የግጭቶቻችን ዋና ታሪክ እሱ ስለሆነ የመጀመሪያ ደረጃ መንግስት በዚህ ጉዳይ ላይ ከምክክር ኮሚሽን ጋር የሚኖረው ግንኙነት መርህን መሰረት ያደረገ ግንኙነት ነው። የምክክር ኮሚሽኑ ሂደቱን ማወክም ስለማይፈልግ ማለት ነው። ስለዚህ ምክክር ኮሚሽኑ ባልደረሰባቸው ቦታዎች ላይ ያሉ ቅሬታ ያላቸው አካላት ቀርበው ይህን ታሪካዊ የሆነ ድል ሚስ እንዳያደርጉ ሁሉም ማህበረሰብ ክፍል አስፈላጊውን ግፊት እንዲያደርግ ነው እኔም እንደ አንድ ዜጋ ጥሬን የማቀርበው። ኢትዮጵያ ተስፋ አላት። በጣም የመንግስት ስርዓት ያላት ሀገር ናት። በጣም ሰላም ፈላጊ ህዝብ ያላት ሀገር ናት። ጥሩ መሪዎች አሏት። ጥሩ ሪሶርስ አላት ሀገሪቷ። ከጊዜ ወደ ጊዜም ያየን እንደሆነ የህዝቡ መቀራረብ እየጨመረ የመጣበት ሁኔታ ነው ያለው። አልፎ አልፎ የሚከሰቱ ግጭቶች የተስፋ የሚያስቆርጡ ናቸው ብዬ አላስብም። የምንሻገራቸው ናቸው። ለአንድ ለምሳሌ በጎረቤት ሀገራት የእኛን ያህል ፈተና ያልገጠማቸው ሀገሮች እየፈረሱ ነው ያሉት። ሱዳንን፣ ሶማሊያን ማየት ይቻላል። ደቡብ ሱዳን ማየት ይቻላል። በእኛ ሀገር ያሉ ፈተናዎች ይበዛሉ። ሀገሪቷ ግን ሁልጊዜ እነዚህ ፈተናዎችን እየተሻገረች
እየቀጠለች ነው ያለው። ስለዚህ ተስፋ አላት የሚል ከፍተኛ ጽኑ እምነት አለኝ። ዋና ኮሚሽነሩ በማጠቃለያ ሀሳባቸው ትግራይ ክልል በምክክር ሂደቱ እንድትሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ የኮሚሽኑ ቀሪ ስራዎች እንደሆኑ በንግግራቸው አሳስበዋል። የሚቀሩን ትልልቅ ስራዎች አሉ። አንደኛውና ዋነኛው የትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች፣ ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን፣ እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች ተገቢ የሆኑ ምክንያቶች አሏቸው። ስለዚህ እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የእነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ስለዚህ ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። ከዚህ ውስጥ ግን የማይናቁ ነገር ግን እጅግ ተፈላጊ የሆኑ ስራዎች በየመሃሉ አሉ። አንደኛው ስራ የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ እያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። በቀጣይነት በተለያዩ ቦታ በትጥቅ ላይ የሚገኙ ወንድምና እህቶቻችን በቀደም መክፈቻ ንግግሬ ላይ እንደተናገርኩት ሁላቸውም ወደ ትጥቅ ያስገቧቸውን ጥያቄዎች በአጀንዳ መልክ ወደ ሀገራዊ ምክክር ቋት ውስጥ በማስገባት በሚቀጥለው ምዕራፍ በምናደርገው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት ይህ ሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን። ስለዚህ እንዳልኳችሁ እነኚህ ስራዎቻችን እንቀጥላለን። የሚዲያ ስራ በጣም ከፍተኛ ነው። ከዚህ በላይ መስራት ይጠበቅብናል። ተደራሽነታችን ማጠናከር አለብን። በውጭ ያሉ ወገኖቻችን የተለያዩ ትርክቶችን ወደ ጎን በመተው ይሄ የኢትዮጵያ ሀገራዊ ምክክር ለማንም ወገንተኛ ሳይሆን ወገንተኝነቱ ለኢትዮጵያ ብቻ መሆኑን ግምት ውስጥ በማስገባት ሁላቸውም ወደዚህ መድረክ እንዲመጡ በዚህ አጋጣሚ ለኢትዮጵያ ሕዝቦች፣ ብሔረሰቦች እና ብሔሮች በአጠቃላይ ለተለያዩ አካላት ጉዳዩ ለሚመለከታቸው ሁሉ በእናንተው በኩል እንግዲህ ጥሪዬን አቀርባለሁ። ይሄ መድረክ ይቀጥላል። በቀጣይ ደግሞ እንግዲህ እንደ እግዚአብሔር ፈቃድ ትግራይ ላይ እና ሌሎች ስራዎቻችን የሚሰራቸውን በሚገባ እየተከታተላችሁ ታስተላልፋላችሁ ብዬ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ውድ ተመልካቾቻችን እስካሁን አብራችሁን ስትከታተሉ ስለነበራችሁ እያመሰገንን የዛሬውን በዚህ አበቃን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት ጋበዝን።